السلام عليكم ورحمة الله وبركاته. እንዴት ሰላም ናችሁ? እኛ አለን አልሐምዱሊላህ አለን ክብሩ ይስፋ የእናትና ልጅ ቤተሰብ ሁሉም ሰላም ሁሉም አማን። እኛ ደህና ነን። እናንተ ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበል። አለን ውድ ቤተሰቦቻችን ሰው ሲጠፋ አትፈልጉም። በቃ እናንተ ማለት ነው ሰው ሲጠፋ አትፈልጉም ማለት ነው። ለምንድን ነው ግን አሁን እኔ በእነዚህ ባብሩሽ ጉዳይ መጥቻለሁና ላይክ ሼር አድርጉኝ ማለት ነው። አበረታቱኝ። እነሱ በውሸት እየተመላለሱ በውሸት ጓዲያቸው ጎድጓዲያቸው እንዳይጎል በውሸት እየመጡ ብዙ ነገር ይላሉ ማለት ነው። ግን ምስኪ ትላንትና ፍርቅርቅ ያለች እንደ ፈንዲሻ በቆሎ ዛሬ ከፍቷ ስናይ ሄርሜላ በጣም ይደብራል ማለት ነው። አብርሽም ደግሞ ገመድ ውስጥ ነው የገባ ማለት ነው። አሁን አንድ ሴት ሙጅሪም ሴት ጠማማ ምቀኛ ሸረኛ ላይ ሴት ማለት ነው። ክፋተኛ ሴት ማለት ነው። ማግኔት ናት። ማግኔት ማፍሺ ማግኔት ናት። ኮል ሀቢቢ ኮል ማግኔት ናት። ምንም ለማምለጥም እንኳን አይቻልም ማለት ነው። በቃ ርቆም ለመኖር አይገኝም ማለት ነው። አንድ ሴት አሁን ይሄቺ ልጅ ስትፈልግ ትጠራዋለች፣ ስትፈልግ ትለዋለች፣ ሲፈልግ ቤቷን ይሄዳል፣ ሲፈልግ ሚዲያ ላይ ትጠራዋለች፣ ሲፈልግ ቤቷን ትጠራዋለች። በቃ አሁን ይሄ ልጅ ማን ነው የአብርሽ ሩታ በቃ ቀውሶ አብዶ ጨርቁን ጥሎ ከማንም ሳይሆን ያለ ወገንተኛ ያለ ዘመድ እንድታስቀረው ነው። በቃ ጎዳና ላይ ወጥቶ አማሌል እንድታስገባው ነው አላማውና እቅዱ ሀሳቧ። ምን እንዲያለች እኔ ክፋት ከፈለኩ እኔ ምሰራውን ማንም አያውቅም አለች። የ6 ወር ህፃን ይዛ ነው አላህ ይወደደን ወዶም ያስወደደን መካና መዲናን ጠርቶ ያዘይረን በዱንያ ክብረትን በአኺራ እሷ እየጠራች 10 ጊዜ ና እያለች ቪዲዮ ታሰራዋለች። ጨርቁን ጥሎ ለመሄድ ከዚች ልጅ ጋር ለመለያየት ብዙ ጥረት ትሰራለች። ሄዲያል የሚሉት ያቺ አሮጊት ባልቴቷም ሲሉ ብዙ እቅድ ይሰራሉ። አንካጀው ሽረው ሞያ ይክብ ብዙ ነገር እየሰሩ ነው። የሁለት ልጆች አባት እሷ የ30 طيب الله የኔው እንዳትወስድ ቻርጁ የለ ያ አላህ ሸበካ ተሸብቆበታል። በቃ የኔም ቻርጅ ይቃጠላል፣ እሱም ይቃጠላል። አላህ ስንት ሴት ነው
ማሻአላ ምንም ቢሆን ያን ቀለት እያወራን ነበር ማለት በማግስቱ እያወራን ነበረ። በስ ወደ መጣሽበት ጉዳይ ብንገባ ጥሩ ነው። ቀልዱን ተይና ማለት ነው። እስካሁን ቀለድሽ አይበቃሽም? ወደ መጣንበት ጉዳይ ብንገባ ጥሩ ነው። እየቀለድኩ አይደለም። ሳቄ ከሆነ ቀልድ ቀልድ እንዲመስለኝ ያደረጉት በጣም ደስተኛ ስለሆንኩና ገና እንዳየሁት ስለምንጣ በጣም ነው ደስተኛ ሆንሽ። ትክክለኛ ነገር ልጅ እኮ ነው ጌታ ይስጥልኝ። ምን አገባኝ? አንተ አይደል ያስረገዝከኝ መጀመሪያውንም ሁለተኛውንም እንዴ ፈቅደ ወደጋረረክ በኋላ ሰላም ሰላም የምሬ ነው። እኔ ቁም ነገር ላወራህ ነው። ከምሬ ቆይ ከዚህ በላይ ቁም ነገር አለ? ከምሬ ነው። ከዚህ በላይ ቁም ነገር አለ? የምሬ ነው። በእውነት አንቺ አምሽም ጤነኛ ብለሽ ነው ያላችሁ አይተራ በጣም ጤነኛ እሱን ለማሳሳት ስፔሻሊ ይሄን ከሰማሁ በኋላ ደግሞ ሞር ጤነኛ ሆኛለሁ። ጤነኝነትን በደንብ እያሳሰበኝ ነው አሁን ላይ ማለት ነው። ጋር አብሮ ለመኖር አይገባም። ይሄ ነገር ሊያስደስት ነው የሚገባው። አፍ ይረገዝብሽ፣ አፍ ይብዳሽ። እኔ እኮ የግሌ ላይፍ ጀምሬያለሁ በራሴ መንገድ። እኔ የግሌ ላይፍ ጀምሬያለሁ እያልኩሽ እኮ ነው። ይሄንን ነገር ሳትጀምር በፊት እኮ ነው ልጃችን የተፈጠረው። ያንቺ ባለቤት የግል ላይፍ ሳትጀምር በፊት ነው ይሄ ነገር የተፈጠረው። ስለዚህ ኖርማል ነገር ነው። አሁን እኔ ወደ አንቺ ጋር መጣ በእንደዚህ አይነት ሲስተም አድርጌ እኔ ወደ ራሴ ላምጣው ብለሽ እያስብሽ ከሆነ አሁንም ቢሆን የፈለገ ምክንያት የፈለገ ነገር ለምን 10 ሊሆን ይችላል አትይኝም? እኔ ወደ አንቺ የምመጣበት አይነት ምንም አይነት ምክንያት የለም። ምናልባት በብዙ ነገር ውስጥ ሞክረሽ ስላልተሳካልሽ አሁን ደግሞ ሁለተኛ ልጅ አረግዣለሁ ብለው ወደ ቤት ይመለሳል የሚል ሀሳብ ይዞሽ ከሆነ ተሳስተሻል። ፈጽሞ ይሄን ነገር እንዳታስቢ። እኔ እየነገርኩሽ ነው። 10 ልጅ ወልጄ ብትይ እኔ ከአንቺ ጋር ደግሞ ምክርም ፕላንም ፍላጎትም የለኝም። የሚያስጠሉ ነገሮች ናቸው። በቃ ይሄንን ነገር አብረሽ ራስን ጠብቅ። ሌላ ደግሞ አንቺ ስለሷ ሁለታችሁ ልትለያያት ነው። ሁለታችሁ ነገር መሆን ስላለበት ለመናገር መጣሁ እንጂ ፈጣሪም ስለሰጠኝ ለመናገር መጣሁ እንጂ አንተም የራስህ ላይ ከራስህ ላይ አንድ ሁለት ያፈቀሩት ሰው ከባድ ነው። ስለዚህ እግዚአብሔር ሰጠኝ ይሄን ነገር ከባድ ነው። ያፈቀሩት አብረው ካልሆኑ ከባድ ያንን ደስታ ያንን ፍቅር ያንን ሰላም አብርሽ አሁን አንተ እሱን ችግር የለውም ወይስ ዴኒ ተስመረዋለክ እኔ ሸታም አይደለም ፈታካ ተላያችሁ እና ብቻ በቃ ደስ ብሎኛል። ለምን ደስተኛ እርዳ ካልተር ይቅርብ ልጅ ካንተ ካደረ ያንተ ልጅ ነው። አላህ እስከሰጠህ ድረስ ላንተ አንተ እቺ የተረገመ በጠራች ሰዓት ህይወትህን አንተ ተይስተህ ለምሮ ነገሩን ቀጥቅድ የምታረገው ነው። የምንም እየቀለድኩኝ አይደለም። አሁንም ቢሆን ህይወትን ምራ ምንላ አብርሽ እና ራሳችሁን እወቁ። አሁንም ከሷ አትራቂ። የራሴን ነገር ጀምሬያለሁ አልጀመርኩም እያልኩሽ አይደለም። በቃ አሁንም ግልጽ ነው አማርኛዬ እያወራሁሽ ያለው። የምታዳምጪኝ ከሆነ ከኔ ጋር የተፈጠረ ነገር የለም። ከሌላ ሰው ጋር የተፈጠረ ነገር ካለ እዛው ጨርሺ። እዛው እኔ አያገባኝም ስለ አንቺ ነገር ማለት ነው። እኔ እኮ ምንም ያገባሃል ብዬ አይደለም። እኔ ምንም አድርግልኝ ልልህ አይደለም እኮ ግን በቃ ጀስት ወለ ባደረ ለቢው በልጅ ደስተኛ ሆናችንም እንዴ አሁን የመጀመሪያ ልጅ ምናምን በጣም ወዷለሁ ከሱ ጋር ደስተኛ ነኝ ምናምን እያልኩ ነው። ሰው አሁን ደግሞ ይሄኛውም ልጅህ ነው ወይም ልጅ ናት። ስለዚህ በዚህኛውም ደስተኛ ልትሆን ነው የሚገባው እንጂ አሁን ለምንድን ነው ልክ እንደ መጀመሪያው እንደሆንከው የምትሆነው? ቤቢ ልጆች ናቸው ማለት ይሄ ሹፍ ቤቢ ሩሽ ሹፍ ቤቢ እየመከርሽ ነው ብለን ሰው ሲሳሳት መንከር ጥፋት ያለው አንቺ ያደረጉት ስላላውቅሽ የሰሩት የልጅ ስራ አይደለም። እና የተሰጣችሁ ጸጋ ያድራሻችሁ። ልጆች ሲያጠፉ እንደዛ ጮሁ ማባረር መፍትሄ እሱም ይጎተታል፣ እሷም ትጎተታለች። እውነት አብርሽም ይጎተታል፣ ሩታ የሚላም ትጎተታለች። ስራ የላችሁ ሲጠራሩ ብቻ የቢው ስትል ነው እሱማ
وين جوالك انت؟